الحمد لله والصلاة والسلام على رسول الله وعلى آله وصحبه وله أرفج بهون سلا أشهر ذي الحجة فضائل من قرنه قال الله تعالى والفجر وليال عشر والشفع والوتر والليل إذا يسر. والله سبحانه وتعالى يقسم على ما يشاء، وقد أقسم سبحانه وتعالى على أيام ذي الحجة فقال وليال العشر. الله سبحانه وتعالى فلقوا نقر مال إجلال يما لبت نقر جن شأن دالو درجان دالو يا سيال يتشال درجان دالو ترى قد يلمهونون يا سيال مالته ሲምልበት መቼም በተራ ጉዳይ አይልም ትልቅነቱን በሚያሳየው ጉዳይ ነው የሚለውና አላህ Subhanahu Wa Ta'ala አሁን በያዝናቸው ቀናቶች የሚለውባቸው ወለያሊን አሽራን 10 ቀናት ላይ ይመላለሁኛል። هذا من تفخيم شأن هذه الأيام የነዚህን ቀናቶች ጉዳይ በጣም ተማዕዘም የመነጭ ነው ማለት ነው። ثم ይሄንን እነዚህ ቀናቶችን አላህ Subhanahu Wa Ta'ala አብዝቶ ያበለጣቸው ቀናቶች ናቸው። አላህ Subhanahu Wa Ta'ala የፈለገውን ነገር ይመርጣል፣ የፈለገውን ያሊቃል፣ የፈለገውን ይመርጣል ከፍጡራኖች ሁሉ። ስለዚህ ከቀናቶች ከአመቱ ቀናቶች እነዚህ 10 ቀናቶች ከሁሉም የተመረጡ ናቸው። የአመቱ የቀናት ሁሉ አለቃ ናቸው። መልካም ስራ ብዙ የሚሆንባቸው በእጥፍ የሚባዛባቸው ናቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አሉ ما من أيام العمل الصالح أحب إلى الله من هذه الأيام قنات اللم ملكام سرا ودى الله يتوددبت كان اللم كالنزي قناتوش مبلتان. قالوا والجهاد في سبيل الله ينسوكا يالو تلك عبادة تبلو يمتاسوا عنده جهاد ما درقنو لا الله الدين لا مسوات مخونو በዲን ላይ መስዋዕት ሆኖ መስዋዕት መሆኑና ያን መስዋዕት ትልቅነቱን ስለሚያውቁ መስዋዕት መሆኑ መታገል ለመስዋዕት ለመሆን ዝግጁ ሆኖ ማዋጋት መታገልም ቢሆን አይስተካከልም እንዴ አሏቸው። አዎ አይስተካከልም። الا رجل خرج بماله ونفسه ንብረቱንም ራሱንም ይዞ ወጥቶ ثم لم يرجع من ذلك بشيء ምንም ይዞ ያልተመለሰ ሰው ካልሆነ በስተቀር وفي رواية يخاطر راس الأدقى ጥሎ ንብረቱን ለአደጋ ጥሎ የወጣ ሰው ከዛም ያልተመለሰ እዛው ጠፍቶ የቀረ ሰው ካልሆነ በስተቀር አይስተካከልም ብለዋል። ስለዚህ በእነዚህ ቀናቶች የሚሰራ ዒባዳ በየትም የሚስተካከለው የሌለ መሆኑን በግልጽ የሚያሳይ ነው። በእነዚህ ቀናቶች ያው የትልቅናቸው መንሳኤ አንዱ የግዛት እንዲበልጡ የሚያደርጋቸው በውስጣቸው የሚሰሩ መልካም ስራዎች ናቸው። በእነዚህ ቀናቶች የሚሰራ መልካም ስራ ትልቁ ሐጅ ነው። ሐጅ ደግሞ ወንጀሎች ሁሉ የሚሻሩበት ነው። ነብዩ ሰለላሁ ዐለይሂ ወሰለም ረጃዓ ከየውም ወለደቱ ኡሙ እናቱ እንደወለደችው ሆኖ ነው የሚመለሰው ሐጅን ያደረገ ሰው ብለው። ስለዚህ ሐጅ እናቱ እንደወለደችበት ሆኖ የሚመለስበት ስራ እንደውም የሰው ሐቅ እስከሌለ ድረስ ወንጀሎችን ሁሉ የሚያሽረው መልካም ስራ አሁን የሚሰሩ በእነዚህ ቀናቶች ስለሆነ ለዛ ነው ምንም መልካም ስራ የሚስተካከለው ምንም በአመት ውስጥ የሚሰሩ መልካም ስራ የሚስተካከለው ያልሆነው ማለት ነው። በእነዚህ ቀናቶች የሚሰሩ መልካም ስራዎች በጣም ብዙ ናቸው። ማንኛውም መልካም ስራ ክፍት ነው በሩ። ሁሉም መልካም ስራዎች የተወደዱ ሲሆን በበለጠ መልኩ ግን ዚክር ላይ ያለው ነገር በጣም ትልቅ ቦታ አለው። ያው ማንኛውም ዒባዳዎች የተደነገጉበት ምክንያት ሁሉ ጂሃድም የተደነገገው ሐጅም የተደነገገው ጧፍ በይነ ሰፋ ወልመርዋ ጧፍ ሳዒ በይነ ሰፋ ወልመርዋ ረምዩል ጅማር ጉድጓድ መወርወር ወዘተ የሚባሉ የዒባዳ መልካም ስራዎች ሁሉ አላህ እንዲዘከር ነው። ሰላትም እኮ አላህ እንዲዘከር ነው። ወአቂም ሰላተ لذكري إن لما استوى سجد على الله سبحانه وتعالى حتى صلاة سيكر الله لما استوى وأنه يا عباده تلقوا جيب الله ما استوى يا الله أزما ما استوى سلزي يامسله هنا بنزي كناتوش ببلت أنت تذكر الله سبحانه وتعالى سيكفافان واذكروا الله في أيام معلومات
በታወቁ ቀናቶች አላህን ዘክሩ አለ አላህ ሱብሓነሁ ወተዓላ። ሙፈስሮቹ የታወቁ ቀናቶች የሚባሉ የሐዲስ የቁርአን ሊቃውንቶች ቁርአን ፈሳሪዎች እነዚህ የታወቁ ቀናቶች የሚባሉት አሁን የያዝናቸው 10 ቀናቶች ናቸው። የአመቱ አለቃ ቀናቶች የትም የለም። የረመዳን መጨረሻም ቢሆን በተለይ ቀናቶችን አስተካከላቸውም። ሌሊቶቹ ግን እነዛ ይበልጣሉ፣ ቀናቶቹ ደግሞ አሁን የያዝናቸው ይበልጣሉ። ስለዚህ አላህ እንድንዘክርባቸው አዘዋል። ሰሃባዎችም በእነዚህ ቀናቶች አብዝተው ይዘክሩ ነበር። ወደ ገበያ እየወጡ ተክቢራ ያደርጉ ነበር። አሁን ተክቢራ ማድረግ መሽሩዕ ነው፣ የተደነገገ ነው። ግን ብዙ ሰው አይከብርም፣ አይዘክርም። በዚክር ላይ በጣም አብዝተን ወደ ኋላ ነው። ዚክር ደግሞ ወደ አላህ የበለጠ የሚያቀርብ ነው። ሐጅን የተጣደ ሰውም ቢሆን ሐጅ የሄደም ሰው ቢሆን ዚክር ላይ ማብዛት፣ ዚክር ላይ አብዝቶ መዘከር ያስፈልገዋል። ቀኑ የዚክር ቀን ነው። ቀኑ የዒባዳ ነው። ዝምድና የሚቀጠልበት ነው። ዘመድ የሚዘየርበት ነው። ሁሉ ኸይሩ ስራዎች ሁሉ የሚሰሩበት፣ ጾም የሚበዛበት ነው። ሰደቃ የሚበዛበት ነው። ስለዚህ በሁሉም የኸይር ስራ ላይ እንጣደፍ ለማለት ነው። ሀዛ ወሰለላሁ ወሰለም ዐላ ነቢና ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።